ከውድቅት ሁሉ አነሱን ሰበሰቡን አለበሱን አበሉን ተመስገን እያልን ይሄው እያመሰገን የቁርአን እድሜ ይስጥልን። የቁርአን እድሜ 300 ዓመት ነው። ዘራቸውን አላህ ያባዛልን ነው ማለት። ሐጂ መተው ምን አሉ? የሙስሊሙ አዛዥ ምን አሉ? መተው የለም አንተ ዶክተር አይደለም አሉ፣ ፕሮፌሰር ነህ ብያለሁ አሉ። ይሄው እንደምታዩ ይሄንን ቢልዲንግ ከኋላ ያው ለ750 አረጋውያን የሚሆን ሰርተናል። ኦልሬዲ አሁን 80 ምናምን አረጋውያን ገብተዋል። ጠቅላላ ፕሮጀክቱ 634 ሚሊዮን ብር ነው የወጣው እስካሁን። 634 ሚሊዮን ብር ሙሉ ለሙሉ በራሳችን ወጪ ነው የሸፈነው። ዋው! ስለዚህ ይሄ በኋላ የአረጋውያኖቹ ከገቡ በኋላ መዋጮ ገንዘብ የላቸው ምናምን የሚባል ነገር አይፈልግም። በዚህ ህንጻ ክራይ ሙሉ ለሙሉ እነሱ ይኖራሉ ማለት ነው። የተለየ የሚያደርገው እሱ ነው። ተሰርቷል እዛ ሲባል እውነት አልመሰለንም። መተን ስናየው እንግዲህ ይሄው የምታዩት ነው እና በጣም ደስ የሚል ስራ ሰርተውልናል። አቶ ሳሙኤል ዘር ይስጥልን ከነ ባለቤታቸው ከነ ልጆቻቸው አላህ ይጠብቅልን እንጂ ሌላ ምን እንግዲህ ይችን ቀሪ እድሜያችንን እንደዚቹ እያጣፈጥን መኖር እንጂ ሌላ ምን አለ ብለን ነው። መቼም ሰው ይህ እስካለ ድረስ ታራባው ታልጠማው ምንም ሌላም የፈልገው ነገር የለም። ምሳም በሰዓቱ ቁርስም በሰዓቱ ሁሉ ነገር ተሟልቶልን ቁጭ ብለናል። አልሐምዱሊላህ ልጆቻችንን እየመረቅን ቤተሰቦች አገራችንን እየመረቅን እንግዲህ ሁሉንም አሟልተን መኖር እንጂ ሌላ ምን አላህ ያቆይልን ነው የምንለው። ባለቤትዎንም እርሜና ጤና እንደ አዲስ ይፍጠርልን ከነ ልጃቸው ቤተሰቦ ከነ ባለቤቶ ከነ ጎረቤቶ የቁርአን እድሜ ይስጥልን። የቁርአን እድሜ 300 ዓመት ነው። ዘራቸውን አላህ ያባዛልን ነው ማለት። ይሄ ፋርማሲ ነው። መድኃኒት እዚህ ከዚህ ነው በነፃ የሚወስዱት ማለት የሚገቡት አረጋውያኖቹ። ለፈርስት ኤድ ላላቸው ቼክአፕ ለሚያደርጉት ነገር በሙሉ እዚህ ነው ከበር የሚደረግ። ይሄው እዚህ እነዚህ የህክምና ክፍሎቹ ናቸው። ይሄ 700 ሰው የሚበላበት አዳራሽ ነው እናየዋለን። ይሄው አታይም እንደዚህ ፊት ለፊት እንዲህ ሲሆን ደስ አይልም ራሱ። ይሄ ራሱ ይኸውልህ ከውጭ ከዱባይ ነው ተጭኖ የመጣው። ጠረጴዛው ኦርደር ተደርጎ ተሰርቶ 750 እንትን ኦልሞስት 1000 ነው የመጣው። ሌላው በየክፍሉ አለ። ይሄን እንትን ሙሉ ለሙሉ እዚሁ እንደሚመገቡበት ነው። ወደፊትም እንደመሰለ ለኢንካም ጀነሬት ለማድረግ አሁን ሰው ሰርግ ማዘጋጀት ይፈልግ፣ ልደት ማዘጋጀት ይፈልግ፣ ግቢው የተመቻቸ ነው። ያው ሁሉም ሰው እዚህ እንትን ይሄው ተመስገን ለዚህ ለግቢ የሰሩልን ዶክተር ሳሙኤል እግዚአብሔር ይስጣቸው፣ እግዚአብሔር ይባርካቸው። ዓለምን አሳዩን። ተበድለን ነበረ፣ ብዙ ተጎድተን ነበረ። ከጉዳት ውስጥ ወጥተን ይሄው ዓለም እያየን እየተደሰን ሰላም ይሁኑልኝ ዶክተር ሳሙኤል። ወይዘሮ ፈትለወርቅ እግዚአብሔር ያቆምልን፣ መድኃኔዓለም ያቆምልን። ዶክተር ሳሙኤልን እግዚአብሔር ይጠብቅልን። የዛሬ የአንደኛ ክፍለ ዘመን ጀግና እንግዳችን ፎቅ አይደለም የገነቡት፣ ፋብሪካ አይደለም የገነቡት፣ ግን ፎቅና ፋብሪካ የሚገነባውን ቤተ መጻሕፍት ነው የገነቡት። አንድ አይደለም 22 ቤተ መጻሕፍቶችን በኢትዮጵያ ሁላችንም የምናውቀውን የአብሮት ቤተ መጻሕፍት እናውቃለን አይደለ? እሱን ጨምሮ ማለት ነው። አቶ አህመዲን ዝግጁ ናቸው? እናንተ ዝግጁ ናችሁ ወይ? ስባካችሁ ዝግጁ ከሆናችሁ ከኔ ጋር በመሆን ከፍ ባለ ክብር አቶ አህመዲን መሐመድን ወደ መድረክ ጋብዙልኝ። ክፉ አይንካብን፣ ይኑሩልን፣ እድሜ ዘላለም ይኑሩልን። ከውድቅት ሁሉ አነሱን፣ ሰበሰቡን፣ አለበሱን፣ አበሉን። ተመስገን
ተመስገን እያልን ይሄው እያመሰገን ከኋላ ምሰሶ ከፊት ድጋፍ ይሁንልን ለዶክተር ሳሙኤል ለወይዘሮ ፈትለወርቅዬ ልጅ ናት። እሷ የኛ ልጅ ናት። ያቁምልን። ከተማችን ላይ አንዱ ትልቁ ችግር ያለ የውሃ እጥረት አለ። ይሄ ሁሉ ሰው አስገብተ ውሃ የለም ማለት አትችልም። ስለዚህ ይሄ ውሃ ከመሬት በታች ተቆፈረ፣ ፓምፕ ተገጥሞለታል። ያ ታንከር ነው፣ ያ ቦርድ ነው። በቃ በየክፍሉ የውሃ ፕሮብሌም የለም። ውሃ ከዚህ ይወስዳል። ስታንድባይ ጀነሬተር አለ። ስለዚህ መብራት የሚባል አይጠፋም። ይሄን ሁሉ ነው አመቻችተህ። እንዲቀላል አይደለም እኮ ይሄን ሰው አስገብተህ ነገ መብራት የለም ምግብ የለም ማለት አትችልም። እና አሁን እዚህ ብሎክ ላይ 86 ሰዎች አሉ አይደል? አንዱ ብሎክ ላይ ሰላም ናችሁ? እግዚአብሔር ያጽናችሁ። እንግዲህ ትናንት ሰማን እኮ አልነበርኩም እኔ ለቅሶ አንድ ሰው ሞተባቸው። ያው እንግዲህ እድሜ ሲገፋ ያው ኤክስፔክት የምታደርገው እሱ ነው። ይኸውልህ እንዲህ አይነት ክፍል ውስጥ ነው ያለው። ለአራት ሰው ነው ያለው። 4 ቁም ሳጥን አለው። አንድ ቁም ሳጥን 2 3 4 ያላቸው እዚህ መተኛቸው ነው። እንትና የተባለው ሰውዬ የት ነው ያለው? የህይወት ታሪኩን ለማወቅ ብሎክ ቁጥር አለ። ብሎክ 36 ኮምፒውተራይዝ B36 ይሄ ሰውዬ ተኝቷል። ህይወቱ ሂስትሪው ምናምን ሁሉ ዛሬ ጻፈው ሲስተም ላይ። የአረጋውያን መንደር አንድ ሰው በሚመጣበት ሰዓት መጀመሪያ ይመዘገባል። የለበረውን ልብስ ያወጣል፣ ይጥላል። ልብሱን ይዞ አይገባም። ፓንት ተቀያሪ 2 አለው፣ ቢጃማ 2 ተቀያሪ አለው፣ 2 ሙሉ ልብስ አለው፣ ነጠላ ጫማ አለው። ሲበርድ አሁን የምታዩት እኛ እንደውም ይሄን ልብስ 3 ዓመት ነው የፈጀብን። ጻድቃኔ ማርያም ሄደን ብርድ ልብስ የማይበርደው ለጋቢ አይነቱን ለማሰራት እዛ ነው የሚሰራው። ስለዚህ እሱን አሰርተን ለእያንዳንዱ 700 ሰው እንዳልኩ 2 ልብስ ገብቶላቸዋል። ምን ገብቶላቸዋል? ይሄው እንትኑ አለ የሚለብሱት ልብስ ቢጫ። እናንተን ሙስሊሞቹ ነጣ ያለ ነገር ያደርጋሉ። አብረው ነው የሚኖሩት ሙስሊምና ክርስቲያን። ዘኦንሊ ሲበሉ ብቻ ለ2 ይበላል። ኪችናቸው ለ2 የተከፈለ ነው አይደል? ሲኖሩ ግን አብረው ነው የሚኖሩት። እዚህ ጋር በካሜራ የማይገለጽ ባፍንጫችን በቃ እንደ ሆቴል እንደ ደረጃው የጠበቀ ክሊን። አሁን እዚህ ብሎክ ላይ አሁን አንዷን እናያታለን። እዚህ ብሎክ ላይ በነገረ 8 ሽንት ቤት፣ 8 ሻወር፣ 8 እጅ መታጠቢያ ያለ እዚህ ብሎክ ነው። እንደገና ተወለድን ነው ቤተ መንግስት እንዳለው ነው መቆጥር። እኮ ሰማዩ ሳይሆን ምድራዊ ገነት ማለት ይቻላል። ምድራዊ ገነት ምንም የከፋን ነገር የለም። በእውነቱ ይገርማል። እግዚአብሔር እኮ መላለው ከትቢያ ላይ ያነሳል የሚባለው እኛን እኮ ነው። በጣም ደስ ብሎናል። እንደው እርሜና ከነቤተሰቡ እግዚአብሔር እርሜና ጤና ይስጥን። እውነት ለዶክተር ሳሙኤል ምን እንከፍለዋለን? በቃ ተመስገንና እግዚአብሔር ማመስገንና እሱ እርሜና ጤና መለመን ብቻ ነው። እኛ አሁን እሳቸው ምንድነው የምንለው? ከነቤተሰባቸው ከነልጆቻቸው ተንበርክከው በእውነት እግራችንን እየሳሙ ልጆቹ። ወደ ድሪምስ ክላስ ከመምጣት በፊት ጭንቀት ነበረብኝ። ኦልሞስት 30 ዓመቶችን ኖር ያለው ግን 30 ዓመቱም ተመሳሳይ ኑሮ ነው የኖርኩትና ከዚህ በፊት በጣም ብዙ ነገሮች ላይ ስታክ አድርጌ ቆም ነበርና ራሴን ሁላ እደብቅ ነበር በቪዲዮዎች በተለያዩ ነገሮች ማለት ነው። ክላሱን መውሰድ እንዳለብኝ ወሰንኩና ስራዬን አቁሜ ነው የመጣሁት። በአሁን ላይ ቶታሊ ያመጣኝ ቀውስ ነው። ለዘመናት የተደበቁ የህይወትና ስኬት ምስጢራት በጥልቀት በማጥናት ራሳችንና ቤተሰባችን ብቻ ሳይሆን ኢትዮጵያና አፍሪካን ቀይር። 1 ብርም ከ$1 እኩል እናድርግ። የ21 ቀን ፓራዳይም ሽፍት ስልጠናን አሁን እንመዝገብ። እርሜና ጤና ከነቤተሰቡ ይስጠው። እርሜና ጤና ከነቤተሰቡ ይስጠው። ጎዳና ሁሉ ሰው በረከሰበት ዘመን እንደኛ እድል እንዲገጥማቸው ሌላዎችም ድሃዎችም እግዚአብሔር እድል እንደኛ ይገጥማቸው ነው የምንለው። ይሄ ነው በእውነቱ ትልቅ ነገር ነው የተደረገልን። ሀጂ መጥተው ምን አሉ? የሙስሊሙ አዛዥ ምን አሉ? መጥተው የለም አንተ ዶክተር አይደለም አሉ፣ ፕሮፌሰር ነህ ብያለሁ።
ሁሉም እንደያመሉ ነው መስራት። አሁን ግብርና የሚወድ ካለ ግብርና ላይ ይሰራል። አሁን እዛ አንድ አዳራሽ የጨረስነው አለ። እዛ ላይ ደግሞ ወደ ጥበባት አለ፣ ላይብረሪ ያለው ላይብረሪ ቁጭ ብሎ ደግሞ መጽሐፉን የሚያነብ አይደል እንዴ? እሱ ሁሉ የተሟላ ነገር ነው ያደረግላቸው። እና ይሄንን ለማድረግ አሁን እዚህ ጓሮ አትክልት መትከል የሚፈልግ ጓሮ አትክልት ይተክላል አይደል እንዴ? ስለዚህ እንደዚህ አድርገን ያው ክሊን አድርገን ሰርተናል አይደል? በቃ ኢንጆይ አድርገው እንዲቀመጡ ነው። እንደመጣ አትክልት ራሳቸው ምንም እያንዳንዳቸው ኢንጆይ እንዲያደርጉበት ነው የምታደርገው። ያው ጊዜያቸውን ምንድነው በማህበራዊነት እየሳቁ እየተጫወቱ ማታ እዚህ ቴሌቪዥን አለ ቴሌቪዥን ያሉ ምናምን ያሉ ሁሉ ነገር ደስ ብሏቸው እንዲኖሩ ነው ፈልገው የሚሟላውን ነገር ያ ነው ከተደረገ ማድረግ ነው፣ አለዛ አለማድረግ። that's a principle። ራሳችንና ቤተሰባችን ብቻ ሳይሆን ኢትዮጵያና አፍሪካን ቀይር። 1 ብርም ከ1 ዶላር እኩል እናድርግ። የ21 ቀን ፓራዳይም ሽፍት ስልጠናን አሁኑን ይመዝገቡ።